يمسخر جمالوت سنانتو محبا زينو نبي أنتم بما تعطوا في الصلاة جنبا أنا بقيت نسوي كن مناسب يسوان محبا جمالا أنتم بما تعطوا في الصلاة جنبا جمالا مكان يزورش ترانوت النفكا سلام على زينو نبي በነገራችን ላይ ፖስት ያደረገው ክርስቲያን አይደለም ሙስሊም ነው። ፖስት ያደረገው አይታችኋል። አካውንቱን ፖስት ያደረገው ሙስሊም ነው። እኔ ደግሞ ሪፖስት አደረኩለት። የቲጂ ዘመዶች ከላይም ብሎ ጽፏል። የኛ ውድ ነብይ ብሎ ጽፏል። ሪፖስት አድርገ እንዴ እኮ አሪፍ ነው። አንተ ፍቅር ሴት ምናምን አላፈቅረህ ፍቅርን ምሳሌ ለሚስትህ ይሄን እያሳየ ነው የምታፈቅረህ። ወላሂ እኔ ግመሏ ናት አንጀቴን የበላቸው። አፏ ላይ ከርትት እያለ ሳሯ እንባ ያቀሩ አይኗ አሪፍ አርጋ ክሊቡን የሰራችው ደግሞ ቁመቷ ምናምን ስታምር ሸበለ ሞዴል ነው የምትመስለው። እቺ መተች ግመል ያስለቀሱ ይቅር ይበላቸው። አላሪቱ አንድ ሶስተኛ ክፍል ላይ ወደ ቅርቢቱ ሰማይ ዱንያ ነች። ምናያ ሰባት ሰማይ አሉ በእስልምና። ከሰባቱ ሰማይ በላይ ደግሞ አርሽ አለ። ሰማይ ዱንያ የምትባለው እቺኛዋ ቅርቢቱ ነች። አላህ ደግሞ ከሰባተኛው ሰማይ በላይ ከአርሹ በላይ ከሆነ አላህ ቅርቢቱ ሰማይ ሲመጣ አርሽ አለ፣ አርሹን ያልፋል። ሰባተኛ ሰማይ አለ፣ ሰባተኛውን ሰማይ ያልፋል። ስድስተኛ አለ፣ ስድስተኛውን ያልፋል። አምስተኛ አለ፣ አምስተኛውን ያልፋል። አራተኛ አለ፣ አራተኛውን ያልፋል። ሶስተኛ አለ፣ ሶስተኛውን ያልፋል። ሁለተኛ አለ፣ ሁለተኛውን ያልፍና አንደኛዊቱ ሰማይ አለ። ከዛ በኋላ ይሄ ምድር ነው። አላህ እዚህ መሀል ነው የሚሆነው ማለት ነው አይደለም? ታንኪዩ። ስለዚህ አላህ ከአርሽ ወርዶ ወደ ሰባተኛይቱ ወደ ቅርቢቱ ወደ ስድስተኛ ወደ 5 4 1 ሲል እያንዳንዱ ሰማዮች ውስጥ ይገባል አይገባም? ሰማይ እያለፈ ነው የሚመጣው ሳያልፍ ነው። ምክንያቱም አንደኛ አለች፣ ሁለተኛ አለ፣ ሶስተኛ አለ፣ አራተኛ አለ፣ አምስተኛ አለ፣ ስድስተኛ አለ፣ ሰባተኛ አለ፣ አርሽ አለ። አምስተኛን፣ አራተኛ፣ ሶስተኛ፣ ሁለተኛን አልፎ ከላይ ታችኋል። ካፕሽኑ አይታችሁታል። ዋሃቢዎች ለሰውየው መልሱለት እያሉ ነው። ይህን ፖስት ያደረጉት አበሾች ናቸው፣ ሙስሊሞች ናቸው። የሚመጣው ሳያልፋቸው ወደ ታች ወርዶ የሚመጣ ከሆነ አልፏቸው ነው የሚመጣ። ታዲያ ምንድን ነው ሌላ ነገር ሌላ ጥያቄ የፈጠረበት ነገር? ሰባት አለ ከተባለ ወደ ታችኛው ወደ ቅርቢቷ ሰማይ ከመጣ አልፎት ነው አይመጣ። ሌላ ምንድን ነው ታዲያ? ቴንኪው። አላህ ፍጡር ውስጥ አይገባም የሚለውን አንተ ዲስፕሩቭ አደረክልን። አላህ ፍጡር ውስጥ ይገባል። ምክንያቱም እነኚህ ሰማያት ሲያልፍ እነሱን እያለፈ ስለሚመጣ ከበላዩ ምን ይኖራል ማለት ነው? ሰማይ ይኖራል። ከበታቹ ሰማይ ይኖራል። የላኛውም ሰማይ ፍጡር ነው፣ የታችኛውም ሰማይ ፍጡር ነው። አላህ መካከል ሲገባ ምን ይሆናል? ፍጡር መሀል ገባ ማለት ነው። አላህ ፍጥረት ውስጥ አይገባም የሚለውን አስተምሯቸው ማለት ነው። ጌታ እኮ ነው አላህ ማለት ልንገር አይደለ? እሱ የፈጠረው ሰማይንም ምድርም የፈጠረው እሱ ስለሆነ ወደ ፈለገበት ወደ እንዳሸው ማድረግ እንዳሸው መሆን ምችል ጌታ ነው። ራሱን ተብቃቅቶ እንጂ ማንም አግዞት ይዞት የሚመጣ የሚወርድና የሚወጣ አይደለም። እና ደግሞ አንተ እንደምታስበው ይኸውልህ ከሰባቱ 6 5 እያለ ደረጃ አይደለም እየወረደ በመጣው ሰማል አይደለም ይወርዳል ከተባለ ይኸውልህ ይወርዳል ከተባለ ይጥ ነው የሚወርድ። እንትን ነው ምን ኮሜንት እናንብብለት። ኮሜንቱን አስበሃል አምላክ። አሁን ኮሜንቱን እናነበው እስቲ። አዮ ሀቢያ ተበላሽ እንትን በተራ ኦርቶዶክስ ይላል። ከዛም ወሃቢያ መልስ ታየ። ቀጥል ወሃቢያ መልሱ እኮ ይበረታው ይላል። ከይማልተው ይመልሱ ነው። ቀጥል ሳያ ወሃቢያዎች መልሱ ቶሎ የሙጂ የማን ነው ያለ? ሙጀሲማ ማለት የሙጂስም እምነት ማለት ሙጀሲማ እምነት ይኸው ነው። ሙጀሲማ ማለት የደካማ የእንትን ያለ ከስልምና የወጣ ማለት ነው። የዋቢያ አስተሳሰብ የሞተ ነው። አለ ያለ ቦታ ያለ ነው። ዋቢያ ራሱ ግራ የተጋባች አለ ያለ ቦታ አላህ ያለ ቦታ ያለ ነው። አላህ አካል አይደለም፣ አይወርድም፣ አይወጣም። ምክንያት ቀጥል
ወይኔ መተውኛ ጋር አንድ ነን ይላሉ። ደግሞ እኚህ ሰዎች እስልምናን አይወክሉም። ዋብያ ሙስሊም አይደለም እንዴ? አንዱ ሰው ሌላው ማክፈር ይችላል እንዴ? እስልምና አይቻልም እኮ። ወይኔ አረረሳት ነው የምትሞተው። ጌታ ነው የሚለው እፎይ ተቀመጥ ነው የሚለው። እፎይ ለሰባት ይቆረጥ ለሰባት ይሄ ዋብያ ነው። ሰላማሁ ዋብያ ናት። ለሰባት ይሄ ስድብ ራሱ አዲስ ነው፣ ሰምቼ አላውቅም። ለሰባት ይቆረጥ ማለት ሂድ ገና ከሰባተኛ ሰማይ ላይ ነው ከስድስተኛ ነው ይወርዳል። ከስምንት እኮ ነው። ለምን ከስምንት አይልም? ዋብያ ማለት አሳፋሪ፣ ራሱ አሳፋሪ ነው። ዋብያ ፍጡር ነው የሚያመልኩት። ለዛ ነው ልጁ አልተሳሳተም። ያን እፎይ ማለት ነው። ይህንን ግን ልፈላሰፍ ይላል። ይህንን ግን ልፈላሰፍ ይላል። ሆኖ ቁርአኑን ራሱ እንዴት አድርገን እናምነዋለን? ከፈጣሪ ለመሆኑ እንዴት አድርገህ ታምነዋለህ? ይሄ መጽሐፍ ባለፈው ጥያቄ ጠየቁት። አንዱን እኔ ቤት ገባና ምንድን ነው ያለኝ፣ ከማን ነው የምታነቡት እና እንዴ ስጠይቀው ከአላህ ነው። ማን ነው የሰጣችሁ? መሐመድ ነው የሰጠን። እሱ ከሱ ማግኘቱን በምን አወቃችሁ? ተጽፎልን። ምንም ማረጋገጫ የለውም ነው አሁን ጥያቄው። በየጊዜው ደግሞ ስንት ዓመት ነው ያላችሁኝ? 21 ዓመት የወረደው 23። ስለዚህ እሺ 23 ዓመት እሺ ከ23 ዓመት በኋላ ለምሳሌ እሺ ቆይ ለመጀመሪያ ጊዜ ቁርአኑ ሲጻፍ ማለት ነው ወይም ሲቀበል በስንት ዓመቱ ነበረ? 2006 ኖ ላይ 40 ዓመቱ ነበረ። በስንት ዓመቱ ነው የሞተው? በስንት ዓመቱ ነው? 40 ላይ 23 ዓመት ጨምር። በቃ 23 ዓመት ከሞተ በኋላ መውረድ ቆመ። ቃል ምንም የወረደ ነገር የለም። ስለዚህ የኖረውን እድሜ እያስተካከለው ኖረ ነው እንጂ የምንለው ምንም እየወረደ አልነበረም ነው ጥያቄው። እንዴት ማለት? ማለትም ለምሳሌ በ40 ዓመቱ ከሆነ ለመጀመሪያ ጊዜ የወረደው 23 ዓመት ስንጨምር 63 ዓመት አይሆንም? አዎ እንደዛ ነገር ግን 40 ዓመቱን አረጋግጡልኝ ማለት ነው። ለሌሎቹ ነው 40 ዓመቱ ልክ ነኝ። በ570 ነው የተወለደው እኮ። እሺ 40 ሲደመር 23 63 ዓመት ማለት ነው። ያ እሺ የቁርአን ቃል መውረድ የጀመረው 23 ዓመት ነው። 23 ዓመት ውስጥ ነው የወረደው። ያው ስለዚህ ከወረደበት ዓመት ጀምሮ 23 ዓመቱን እያስተካከለው ኑሮን እያመቻቸው ነው የቀጠለው ማለት ነው። ለኑሮ ነው የጻፈው ነው እንጂ መመሪያ አይደለም ነው። በህግ አምላክ እኔ አታነካኪ። ከገባሽ ገባሽ። እኔ እኮ ሀሳብን ለመረዳት የሚሞክርኝ ከዚህ በላይ ቅድም እኔ ማር ሲባል ወዲህ አልገባኝም እንዴ? ምን ሆነሽ ነው አንቺ ደግሞ? ማሩን ትረጃለሽ። የኔ ንግግር ካልተረዳሽማ ገና ከዚህ በኋላ እያወረድኩ ነው መጽፍልሽ። በዛው ያዳምሻ እንትኑን ብታወጣው ሂስትሪውን ብታወጣው ቶታሊ ስለ ቀደሙ ነቢያት የቀጠፈው ብድ ይሻላል። እሱን ብታወጣው የሚቀረው ማሜ ችግር ውስጥ የገባበት ብቻ ነው የሚሆነው። ሌላ ምንም ነገር አታገኝበት። ግን ዩ ጋይስ ሃቭ ዩ ኤቨር ኖቲስ እዚህ ፕላትፎርም ላይ እኔ እንግዲህ እስካለሁት የእናንተን ምን ያህል ጊዜ እንደቆያችሁ አላውቅም፣ ግን እኔ ዓመት ከምናምን ሆኖኛል እና አንድም ጊዜ ቁርአን ላይ ብቻ የተሞረኮዘ ዲቤት አድርገው እንደማያውቁ ታውቃላችሁ? እኔ አይቼ አላውቅም። ካለ እስቲ ያያችሁት ንገሩ። አላህ አይታችኋል ወይ? ኢዘር መጽሐፍ ቅዱስ ላይ ብቻ ነው ዲቤት የሚገቡት ወይ ሁለቱም ላይ ነው የሚገባው እንጂ የእነሱን ቁርአን ላይ አስቀምጦ ቁርአናቸውን በእስላሚክ እና በሌላ ኤክስተርናል ሶርስ ዲፌንድ ያደረጉበት ዲቤት አይታችሁ ታውቃላችሁ? ዋይ ብለው ቁርአን ብቻውን ቁጭ ብሎ ታይ እንጂ እውነትዬ ታይ እንጂ ምን ሆነሻል? አይደለም ጀስት ኩዌስቸን እኮ ስለማላውቅ የለም ከማለቴ በፊት የእናንተንም ተሞክሮ ምን ይመስላል የሚለውን ነገር ለማየት ነበር። የለም ካላችሁማ ምን ይደረጋል? አያወሩም። ስቲል ስጠይቃቸው ራሱ ከመጽሐፍ ቅዱስ አንጻር ነው ገብተው መጽሐፍ ቅዱስ እንደዚህ ይላል ሰው ቁርአን ደግሞ እንደዚህ ምናምን ብለው ያስረዱሻል እንጂ አንቺ ስለ ቁርአን ጠይቀሻቸው መጽሐፍ ቅዱስ አንብበው ነው የሚመልሱልሽ ማለት ነው። በጣም የሚያስቀው ፓርት
ስለዚህ ታዲያ ማለት አሁን እንግዲህ ሐዲስ ብቻ ወደ የቡኻሪ ብቻ ወደ 6000 ምናምን የሚቆጠር አለ። ተፍሲር አለ፣ የመሐመድ ሲራ አለ፣ ታሪክ አለ። ይሄ ሁላ ነገር እያለ ታዲያ ወደ ባይብል ምን የሚያስወጣቸው ይመስላችኋል? ስቲል አሁን እኮ እነዚህ ሁላ ተጠራቅመው እኮ ቁርአንን ሙሉ አላደረጉትም። ሱኒዎችን በፊናቸው የራሳቸው ሐዲሶች አሉት፣ የሚቀበሉት ኪታቦች አሉት። ሺያዎችም እንደዛ ጠይቀው ነው የሚጠይቁት። ባይዘወይ ግን ስለተባሉ እኮ ቢጠይቁ እኮ ጥሩ ነበረ። ግን ጠይቂም ተብለሽ ተበርዟልን ብለሽ ትችዋለሽ። እንዴት ነው ነገር? ካላወቃችሁ የመጽሐፉን ሰዎች ጠይቋቸው ይላል። ግን እኔ እስካሁን እዚህ አሁን ከገባሁ ጀምሮ ስታነቡ የታዘብኩት ነገር ግን ምንድን ነው ቁርአን የሚባለው ነገር የወረደው እዛ በመሐመድ ሰፈር ለነበሩ ሰዎች ነው። እንደው ከወረደ ራሱ ማለት ነው። ምክንያቱም የሚቀጥል አይነት ነገር አይደለም። እዛው የሆነ ነገር ይፈጠራል፣ ከዛ ሄደው ያማክሩታል፣ ከዛ ይወርዳል፣ ሄደው ያማክሩታል፣ ይወርዳል። እና ሌላ ደግሞ ያልገባኝ ነገር ነብዩ መጻፍ አይችሉም ምናምን ማንበብ አይችሉም ይባላል። መላኩ አንብብ እያለ ጨመቀው አልተባለም እንዴ? ከዛ በኋላ ማንበብ አልቻለም ወይስ እንዴት ነው? እሱ ነገር አልገባኝም። እኔ ሁሌ ጥያቄ ነው ነገር ነው። እሱ ራሱ አወዛጋቢ ነገር ነው። ሌላ ሐዲስ ላይ እንደው ያነብ ነበር አይነት ነገር አምጡ ልጻፍ ምናምንም እያለ ነበረ። እሱም አወዛጋቢ ነው። ወይ ደግሞ ቁርአን ታማኝ የሆነ እንዴ ራሱ እኮ ጽፎት አይደለም ምናምን ለማለት ይሞክራሉና ከዛ አንፃር ታማኝ ነው ለማለትም ግን ማለት መላኩ ለመጀመሪያ ጊዜ ቅራ እያለ አንብብ እያለ ጨምቆት ነበር አይደል? እንደውም የዛኔ ነው ሄዶ ያልችልም ምን ያለው እኮና ጨምቆ በቃ አትችልም ብሎ ጥሎት ሄደ መላኩ። እንዴት መላክን የሚያክል ነገር ወርዶ ማስነበብ አቃት? አይ በቃ አንብባለው ያለ አንብባለው ማንበብ አልችልም አለ። 3 ጊዜ እንደዛ አረገው ረገጠው እንደዛ አይነት ነገር ከዛ ወደ እንትና ሄደ ተመለሰ ነው የሚለው። እንዳነበበ አይናገርም። እዛ ላይ ቡኻሪ 3 ላይ ይመስለኛል አይ ቲንክ ያለና እዛ ላይ ጥያቄ የሚሆነው ነገር ምንድነው? መሐመድ ማንበብ አይችልም። ኦኬ ማንበብ አይችልም ብለን ያዘው፣ ግን አንብብ ይለዋል። የሚነበብ ነገር ነው ማለት ነው። ለመሐመድ የመጣ እንካ አንብብ የገለጠ የሚያስነብበው ምንድነው? ሊያስነብበው የሚሞክረው የሆነ ጽሁፍ አለ ማለት ነው። የለም ብንል እንኳን ኦኬ ጽሁፍ አይደለም ጃስት ወሂ ነው በልቡ ላይ ወይ ደግሞ እሱ ተናግሮት ድጋሜ ተናገር ብሎት ነው ቀርቶት ቅራ ብሎት ነው ከተባለ መሐመድ የሆነ ነገር ተናግሮ ያንን ነገር ራሱ መድገም አይችልም ማለት ነው። ለምሳሌ ይሄ እዚህ ሰውን በፈጠረው ምናምን እንደዚህ በል መቼም ኢቭን ማንበብም መጻፍም ባትችል ይህንኑ ቃል መድገም ቢያንስ አያቅትም አይል ሰው ሊያቅተው አይችልም። ይሄ ጥያቄ ውስጥ ያስገባል። መሐመድ ይችን ነገር ላንብብልህ። ይቅርታ እዚህ ጋር ይቅርታ፣ እዚህ አንተ ባልከው ላይ እኔ ስጠይቅ የተመለሰልኝ መልስ ምንድን ነው? ቂራ ሲለው የነበረው ማለት ነው በልቦና አሳድሮበት እሱን አውጥተህ ተናገረው። ቂራ ማለት አንበብ አይደለም፣ ኢቭን ተናገር ማለት አለምንም ማለት ነው። እና ውስጡ ያደረበትን እሱን አውጣው ተናገረው አለምሮ እንደማለት ነው ተብሎ ተመልሶልኛል። ማስረጃ ግን የለም። ቂራ ማለት እኮ በአረበኛ አንበብ ነው። ሩሃማ ቂራ ሪድ ነው የሚለው እነሱ ትራንስሌት ያደርጉትም። ይሄ ምንም ጀስት የተመለሰልኝ እንደዛ ነው። ይሄ ከኪሳቸው ሜቢ አዳም አለ አለው ግን ልሰናበታችሁ ነው ክብራ። እሺ ይሄን ላንብብልና ተሰናበታለሁ። የመሐመድ የህይወት ታሪክ የተባለ መጽሐፍ ነው። እሺ የመሐመድን ጉድ እንዳለ የያዘ መጽሐፍ፣ መሐመድን ያዋረደው መጽሐፍ ይሄ ነው። ሪፖርተሮችን ዘጋቢው ወኪሌ ነው ምናምን ብሎ ከተናገረ በኋላ እንዲህ ይላል። ስለ አንዲት ሴት ነው የሚያወራውና እንዲህ ይላል። when she was a baby ህፃን ናት፣ የሆነች ህፃን ናት። ምን የምታደርገው ገና ዳዴ የምትል ህፃን ነበረች እና እንዲህ ይላል crying before him በፊቱ በመሐመድ ፊት ማለት ነው ዳዴ ትል ነበረ። ዳዴ እያለች ታልፍ ነበረና and እንዲህ ያለ ነብዩ and said if she grow up ትንሽ ከፍ ካለች አለ and I am still alive እኔም በህይወት ካለው I will marry her አገባታለሁ አለ። ዳዴ የምትለዋን ህፃን በእሷ ሻፍቶባት
በት ሂ ዳይድ ከፍ ሳትል ሞተ። ግን እሱ የሆነች ህፃን ልጅ ዳዴ ስትላለፈች ዳዴ አሁን ምን አይነት አእምሮ ነው ዳዴ በምትል ህፃን ሊሻፍድ የሚችል? እችን አገባታለሁ ምናምን በጌታ በኢየሱስም ምን አይነት አእምሮ ያለው ሰው ይመስላል አዳም? በዛ ሰዓት ቴክኖሎጂ አለመኖሩ ነው እንጂ ያው ማገገሚያ ውስጥ ይገቡ ነበር። ለዚህ ነው ታዲያ ሳውዲ በጣም አሁን በከፍተኛ ደረጃ ይሄ ጉዳይ ላይ የዘመተችው ማለት ነው እኮ የእውነት። አይ ሲጀመር መጀመሪያ እኔ አሁን ምን አስታወስኩ መሰለጓ እውነቱን ለመናገር እዚህ ሮሜ ላይ ነው አይደለ ቅዱስ ጳውሎስ ያለው ለእግዚአብሔር አምላክ ባልታዘዙ ቁጥር በጣም ለከባድ ይሄ ለምንድን ነው ለእንስሳዊ አእምሮ አሳልፎ ሰጧቸው የሚለው። ይሄ እኮ ማለት ያየውን ነገር ሁሉ እንደው የምትመለከተውን የሚያልፈውን የሚያገድመውን ተረገዝም አቅምም ጉልበትም ሰውነትም እያየ ሁሉን ነገር ለእንደዚህ አይነት ነገር የምታስብ ከሆነ እስቲል እኮ ምንድን ነበረ የሆነ ሕክምና ነበረ እንደዚህ አይነት የሆነ ሰዓት ላይ ቆይ እሱ የእሱን ቆይ ጠይቄ እመጣለሁ። አንዴ ጠብቁኝ። አንዴ ቆይ በዛን ዘመን ብትኖር ተሳክመው ነበር። ሕክምና ተወስደው ነበር። እዚህ ቢላ ያስብላል። ማሜ በቃ እንደዚህ ያደርጋል። ሴቶች ጋር እንደዛ ሄዶ ያደርጋል። ከዛ ለዛ ማስተባበያ ወይ ይወርድለታል፣ ይዘርፋል፣ ብዙ ገንዘብ እሱ ይወስዳል። ከዛስ ከጦር ዘረፋ ምዕራፍ ይጠይቁሃል። ገንዘቦች የጦር ዘረፋ ገንዘቦች ያለሃለ መልእክተኛ ነው በላቸው። ማስተባበያ አሁንም ይመጣል። ባይፖላር አሉኝ እንደዚህ አይነት ኬዝ ማለት ነው። የህክምና ሰዎች አሉ እንደዚህ አይነት ነገር ላይ የሚሰሩና ባይፖላር የሚባል ህመም አለ አሉ። ጾታ እንኳን አይለይም እንደዚህ አይነት ስሜት ህክምና አለው፣ ግን በጣም ባይፖላር ተብሎ ነው የሚታወቀው አሉኝ። የህክምና ሰዎች ካላችሁ እዚህ ውስጥ አብራሩት ምን ማለት እንደሆነ። አክቹዋሊ ይሄ ፔዶፊሊያ ነው እንጂ ህፃናትን ለእንደዚህ አይነት ነገር መመኘት ህመም ብቻ አይደለም። ይሄ የጥልቁ የዘንዶ መንፈስ ነው። ይሄ በጌታስ ምኑ አድርጎ መኛት ግን እኮ ያሳዝናል እኮ ኢዚኤል እንደዚህ አይነት ህመሞች በጣም አሳዛኝ ነው። ምንም ብንለው ምንም አንድ ሰው የእግዚአብሔርን አካልነት ይዟል አይደለ? እስቲል ሰው እስከሆነ ድረስ ግን በዛ ልክ ደረጃ አንድ ሰው ራሱን አሳልፎ ለእንደዚህ አይነት ነገር ሲሰጥ ሲተላለፍ ያሳዝናል። በዘመናችንም አለ እኮ አሁን ይሄ እኮ ስለተጻፈ እንጂ በዘመናችን ብዙ አይነት ሰዎች አሉ፣ ብዙ አይነት ነገሮች እየተከናወኑ ነው ያሉትና እግዚአብሔር ይማራቸው ነው ምንለው። እግዚአብሔር መሐሪ ነው፣ የሚምርበትን መንገድ አይጣቸው። ከባድ ነው ግን በሰላም ነው ውላችሁ የምትገቡት አይደለ? ጭንቅላታችሁ ምናምን ኖርማል ነው ሁላችሁም እዚህ ውስጥ ያላችሁታ? እግዚአብሔር ይመስገን እኔ ደህና ነኝ። እሺ ቃልዬ እሺ። አይ እዛ ስትመጡ ምናምን ትሪት እኔ ጋር ስትመጡ በጣም ትሪት እንዳረጋችሁ ነው። አይ ዝም ብለህ ገስት አስገባኝና ጊፍት ሰጠኝ። እሺ እኔ ተወኛለሁ በጊፍት